እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ በሾላ ገበያ ተገኝቼ ሽንኩርት፣ ዶሮ፣ ቅቤ ሁሉንም ለበዓል የሚሆኑትን ዋጋውን ወደ እናንተ ያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። መልካም በዓል። ቀደም ብዬ እንደነገርኳችሁ ዛሬ በሾላ ገበያ ውስጥ ነው የተገኘሁት። ለበዓል የሚሆኑ ዶሮዎችን ዋጋቸውን የምናይ ይሆናል። ሰላም፣ እንዴት ነህ? ሰላም። እንኳን አደረሰ። አብሮ አደረሰ። እንዴት ነው የበዓል ገበያ? በዓል ገና ነው እንግዲህ 8 ቀን ይቀረዋል። ገና። በጣም ጥሩ። እንግዲህ እስቲ ምን አይነት ዶሮዎችን ይዘሃል? በአሁኑ ሰዓት ወላይታ ዶሮ አለ፣ አበሻ ዶሮ አለ፣ የፈረንጅ አለ። ሰው እንደያቅሙ ገዛ። በጣም ተፈላጊ የሚባል የትኛው ነው? አንተ ከያዝካቸው ተለቅ ያለውን አሳየኝ። ትልቅ የሚባለው ወላይታ ማለት ነው። ኦኬ፣ ወላይታ የሚባለው አዎ፣ ተለቅ ያለ ነው። ታፋውም ጥሩ ነው። ግን ምን ያህል ነው ዋጋው የዚህ ዶሮ? ከ1700 እስከ 1800። እሺ፣ ከዚህስ ደግሞ ምናልባት ተለቅ የሚል ካለ? አዎ፣ ይሄ ደግሞ ቀደም ብለን ካየነውም ተለቅ ያለ ነው። ወንጆ ዶሮ ነው፣ ዲፍ ዶሮ ነው። ስለዚህ እነዚህ የወላይታ ዶሮዎች ናቸው። ዋጋውስ ምን ያህል ነው? ዋጋሽ 800 ብር፣ 700 ብር። እንግዲህ ያበሻ ስለሚፈልጉ ያበሾች ደግሞ እነዚህ ነው። እስቲ እነሱን በተወሰነ አሳየን። ኦኬ፣ ያው ያበሻ ዶሮ በብዙ ዘንድ ተመራጭ። ያበሻ ጣፋጭ ናቸው፣ ቴስትም አላቸው፣ ቆንጆ ናቸው። በጣም ጥሩ። እሺ፣ የዚህ ዶሮ ዋጋ ምን ያህል ነው? እዚህ 4500 ብር፣ 4500 ድረስ። እስቲ አነስ ያለ ለሚፈልግ ደግሞ አነስ ያለ አለ። የሚል 2300 ብር እንደዚህ ማለት ነው። ኦኬ፣ መነሻው ማለት ነው 2300 ብር። አነስ ያለች ናት። በጣም ጥሩ። እንግዲህ አነስ ያለ ደግሞ ሌላ ምናልባት ያው እነዚህ አበሻ ናቸው አይደል? አበሻ ናቸው። አሪፍ ነው። መለስተኛ የሚባል ማለት ነው። ስለዚህ ዋጋው ምን ያህል ነው? ስለዚህ አንተ ጋር ካሉት ከ1000 ጀምሮ እስከ 1800 ድረስ አለ ማለት ነው። በጣም አሪፍ። እንግዲህ ከሽያጭ ባሻገርስ የእርድ አገልግሎት ትሰጣላችሁ? የእርድ አገልግሎት እንሰጣለን። አንድ ዶሮ 100 ብር ይሰራል። 100 ብር ተበላልታ እዚሁ አልቃ ማለት ነው። በጣም ጥሩ። እሺ፣ አንተን ማግኘት ለሚፈልጉ ተመልካቾቼ ስልክህን አስቀምጥልኝ። 937 እሺ፣ ጊዜን ስለሰጠኝ አመሰግናለሁ። መልካም በዓል። እንግዲህ የገና በዓል ዋዜማ መዳረሻው ላይ ነው የምንገኘው። ለበዓልም ያስፈልጉን ደግሞ ቀደም ብዬ እንደነገርኳችሁ ዛሬ በሾላ ገበያ ተገኝቼ ወደ እናንተ እያደረስኩ ነው የምንገኘው። አሁን ላይ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት ሁሉንም እኔው ራሴ ወደ እናንተ እያሳየኋችሁ ቆይታ ማድረግ ይሆናል። ከሽንኩርት እንጀምርና ያለውን ዋጋ አይነቱን ማሳያችሁ ይሆናል። እዚህ ጋር እንግዲህ እንደምታዩት ደረቅ ሽንኩርት አለ። የዚህ የሽንኩርት ዋጋ በኪሎ 40 ብር ነው። ቆንጆ ደረቅ ሽንኩርት ነው። ቀጠል አድርገን ደግሞ ዝንጅብልም አለ። የዝንጅብሉም የኪሎ ዋጋ 150 ብር ነው። ከነዚህ ባሻገር ደግሞ ለበዓሉ እንደ ማጣፈጫም እንደ ግብአትም የሚያገለግሉ ሌላ ቃሪያም አለ። እንግዲህ የምታዩት ቃሪያ በኪሎ 150 ብር ነው። ከቃሪያ ባሻገር ደግሞ ምናልባት ቲማቲምን ለሚፈልጉ እንግዲህ ለበዓል ገበያ የተዘጋጁ ናቸው እነዚህ ሁሉ። የዚህም ዋጋ 40 ብር ነው በኪሎ። ከዚህም ባሻገር ነጭ ሽንኩርት ደግሞ በ150 ብር እየተሸጠ ይገኛል። እንግዲህ ዛሬ እኔ የተገኘሁበት ሁሉንም ለበዓል የሚሆኑ ግብአቶች የምታገኙበት ነው። እንግዲህ እዚህ ሾላ ላይ የተገኙበት ሱቅ ለበዓል ከሚያስፈልጉን ግብአቶች ባሻገር ለአዘቦትም ቀን የሚሆኑ ድንች፣ ካሮት፣ እንደ ፎሶሊያ፣ ጥቅል ጎመን ሁሉንም አካቶ የያዘ ነው። እነዚህን ሁሉ ግብአቶች ባላችሁበት ሆናችሁ ማዘዝ ለምትፈልጉ በ0910 68 1277 መደወል ትችላላችሁ። እንደምታዩት እንግዲህ እኔ እዚህ ያሉትን በደንብ ሸጬ አጠናቅቄ ነው የምወጣው። መልካም ቆይታ።
እንግዲህ ለጠጅ ለብርዝ የሚሆነንን ማር እንዲሁም ደግሞ ቅቤ፣ ቆጮ፣ ቅመማ ቅመም ሁሉንም በአንድ ላይ የምታገኙበት ሱቅ ነው የተገኘሁት። ሰላም እንዴት ናችሁ? አለን። እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነው የበዓል ገበያ? የበዓል ገበያ ቆንጆ ነው፣ እግዚአብሔር ይመስገን ጥሩ ነው። መልካም። እሺ እንግዲህ እስቲ እናንተ ጋር ያሉትን ቅቤ፣ ማር፣ ቅመማ ቅመሞችን በተወሰነ እስቲ ከፊት ለፊቴ ቅቤ ይታየኛል። እስቲ እሱን በተወሰነ ንገሪኝ። እሺ ቅቤ መካከለኛ ቅቤ 1300 ነው። ይሄ የወለጋ ቅቤ ነው፣ ለወጥ ለዶሮ ይሆናል። ይሄ ሸኖ ደግሞ ለክትፎ፣ ለገንፎ፣ ለቂንጬ ይሆናል። ለቡላ ይሆናል። ይሄኛው 1500 ነው በኪሎ። ለጋ የሚባለውስ? በጣም ለጋው ነው 1500። ኦኬ። ለወጥ የሚሆነውስ? ለወጥ የሚሆነው ደግሞ 1300 ብር ነው መካከለኛው። እንደዛ ነው። ያው እንደ አመጣጣቸው የቅቤዎቹ አይነቱም ዋጋውም ይለያያል አይደል? የእናንተ ቅቤዎች ከየት ነው የምታመጡት? እኛ ከሸኖና ከወለጋ ነው የምናመጣው ሁልጊዜ። መልካም። እሺ ከጎጃምም ይመጣል። እንግዲህ ሌላኛው ደግሞ ያው ማር ነው። ለጠጅ ለብርዝ የሚሆኑ እናንተ ጋር ያሉትን ማሮች በተወሰነ አሳይ። እሺ እኛ ጋር ያሉት ለጠጅ የሚሆናል፣ መጠንሰሻ ለብርዝ የሚሆናል፣ ለምግብ የሚሆንም አለ። ላሳይሽ እችላለሁ ማሮች። እንግዲህ ለጠጅ የሚሆነው እሺ ለጠጅ የሚሆን ያው እንደዚህ ያለ ማር አለ። ይሄ ደግሞ ለብርዝ ነው። እንደዚህ የሚያምር ማር አለ። ሲታይ በጣም ነው የሚያምረው። ያው በጣም በጣም ነው የሚያምረው። ይሄ ለብርዝ የሚሆነው በኪሎ ምን ያህል ነው ዋጋው? በኪሎ 1 ኪሎ ይሄኛው ከ700 እስከ 1000 ብር ድረስ አለ ማር። ይሄኛውስ? ይሄኛው 700 ያ 800። እንደዚህ ደግሞ በጣም መጠንሰሻ የሚሆን ጠንከር ያለው ደግሞ 1000 ብር። እንደዚህ አይነት ይሄ በ1000 ማለት ነው። ይሄ 1000 ብር ነው። ሽታው ራሱ ያስታውቃል። ማሩ በጣም ቆንጆ ማር ነው። እንግዲህ ያው እነዚህ ለጠጅ ለብርዝ የሚሆኑ ናቸው። እሺ ከዚህ ባለፈ ደግሞ እንደው ላዘቦት ቀን የሚሆኑ ሌሎች ማሮችም ወለላ ማሮች አሉ አይደል እናንተ ጋር? እነዚህም አሉ ማሮች። የእነዚህ አሁን ነጭ ማር እንግዲህ ብዙ ጊዜ ለመድኃኒትነት ብዙ ሰዎች ይጠቀሙታል። ለብዙ ነገር ይጠቀማሉ። ነጭ ማር ወለላ ማርም አለ። የእነዚህ ዋጋ ምን ያህል ነው? የእነዚህ ዋጋ እቺ ግማሹ 500 ብር 450 ይሸጣል። ይሄኛው ቡላም አለ፣ ቆጮም አለ፣ አይብም አለ፣ ትኩስ አይብ አለ። እስቲ ቆጮስ ስንት ገባ? እሱ 200 ብር እና 250 ነው። ቆጮ እንደየሀገሩ ልዩነት አለው ማለት ነው። የጨቦ ሲሆን 250 ነው። ቆንጆ የሚባለው እሱ ነው አይደል? የጨቦ ነው ቆንጆ። እሺ አይብ ስንት ገባ? አይብ ደግሞ በኪሎ 500 ብር ሆኗል አሁን። አይብ ሌሎቹ ደግሞ ያው እንደማየው ብዙ አይነት እቃ ነው ያለው እናንተ ጋር። ቅመማ ቅመሞች በተለይ ቅቤ ማንጠሪያ እነሱን የተወሰነ ንገሪ። ኮረሪማ በኪሎ 2700 ብር ነው። ጥቁር አዝሙድ አለ 800 ብር እስከ 900 ብር። ነጭ አዝሙድ፣ በሶ ብላ ሁሉም ነገር አለ። የተዘጋጁስ አሉ? አሁን ተዘጋጀም አለ የተፈጨ በኪሎ 150 ብር አለ። ኮረሪማ በካፕ ነው የምትሸጠው። 100 ብር አለ። ማቁላይ አለ፣ መከለሻ አለ፣ ቁንዶ በርበሬ አለ። ስለዚህ ሁሉም ሰው እንደ አቅሙ መስተናገድ ይችላል ማለት ነው። በጣም ጥሩ። ያው እዚህ ሾላ ገበያ ውስጥ ነው ያለነው። ሾላ ገበያ መጥተው እናንተን ማግኘት ለሚፈልጉ አድራሻችሁ የት ጋር ነው? አድራሻችን ሾላ ገበያ ቅቤ በረንዳ ቴዲ ሱቅ ብለው መምጣት ይችላሉ። እንደው ባሉበት ሆነው ማዘዝ ለሚፈልጉ ስልካችሁን ደግሞ አስቀምጪልን። ስልካችን ደግሞ 0911 73 29 18። መልካም። ስለሰጠሽን ጊዜ ከልብ አመሰግናለሁ። መልካም በዓል። መልካም በዓል። እሺ ቴንክ ዩ። እንግዲህ አሁንም በሾላ ገበያ ያለው ቆይታዬ እንደቀጠለ ነው። አሁን እዚህ ደግሞ የተለያዩ አይነት መሶቦችን እንዲሁም የእጅ ስራ ውጤቶችን የምናይ ነው የሚሆነው። ሰላም እንዴት ነህ? እንዴት ነሽ? እንኳን አደረሰ። እንዴት ነው የበዓሉ ገበያ? አሪፍ ነው። በአሪፍ እየጀመረ ነው። ጥሩ ነው አይደለ? እሺ እንግዲህ ብዙ አይነት የእጅ ስራ ውጤቶች ይታዩኛል አንተ ጋር። እስቲ ከዚች አነስ ካለችውን ጀምርና ያሉትን አሳየን። አሁን በእነዚህ የእጅ ስራ ናቸው። የጉራጌ ስፌት ብለን የምንላቸው በጣም አሪፍ ስፌቶች ናቸው። ለአገልግል ለአንዳንድ ለሆቴሎቹ ለቤት እንደዚህም ለወደ ውጭ እና እንደሚሄዱ አሪፍ እቃዎች ናቸው። አነስ ብለው ቀልጭ ብለው እንደምታያቸው ስፌታቸው ያው
ልቅም ያሉ ናቸው። ምን የሚወጣላቸው ስፌቶቹ ደግሞ የጉራጌ ስፌት ተብሎ ነው የሚጠሩት። እንደዛ ሲሆን ልዩነት አለ። አሁን እያንዳንዱ ስፌት የተለያየ የሐረር ስፌት የሚባል አለ። የተለያዩ ስፌቶች ስላሉ አንቺ ደግሞ የጉራጌ ስፌት ነው። እንደምታየው ስፌት ደግሞ ልቅም ያለ ስፌት ነው። በጣም ነው የምታምረው። የዚች ዋጋ ምን ያህል ነው? የዚች ዋጋ እንግዲህ ከቁጥር ዋጋ ነው የሚለየው። ቻውን 4500 ብር 4500 እንግዲህ በመጠናቸው ሌላም ደግሞ በምንድን ነው አንዱ ከአንዱ የሚለየው? ቅድም እንዳልኩሽ አሁን በእነዚህ አሁን በስፌታቸው ይለያያሉ። በዚህ ሆነ ደግሞ በሳይዙ ይለያያል። ዝቅ እያለ ከፍ እያለ በዛው ልክ እንትን ይለያያል ዋጋቸው። አሁን በዚህ ተመሳሳይ ሆኖ ከዚህ ደግሞ ከፍ የሚል የተወሰነ አሳውና። ለምሳሌ ከዚህ ከፍ ትላለች። ሳይዟም እንደምታውቁ ተለቅ ያለ ነው። ትልቅ ሳይዟም ከፍ ትላለች። የስፌቱ ጥራት ተመሳሳይ ናቸው። ያው ብዙ ጊዜ ተመሳሳይ ቢሆን የተለያየ ሰው ስለሚሰፋቸው የእጅ እንትን ልዩነት ሊኖራቸው ይችላል እንጂ አንድ አይነት ስፌት ነው። ግን የእጅ የተለያየ ሰው ስለሚሰራ የተለያየ በዚህስ ምን ያህል ነው ዋጋው? 5800 ብር 5800 ብር። እስቲ እንደው አነስ ያለም ለሚፈልግ ካለ የመጨረሻ ትንሿ የትኛዋ ናት? እቺ በጣም ትንሽ ነው። እንደዚህ ለቤት እንዳልኩሽ ቅድም ለቤት ለዳቦ ለአንዳንድ ነገሮች ነው። ስፌታቸው ልቅም ያለ ስለሆነ ብዙ ጊዜ ሰው ይፈልጋቸዋልና በዛ ምክንያት ነው የሚቀርቡት። እኔም እንደማየው አይን ላይም ልቅም ጥርት ተደርጎ የተሰራ ነው። እቺን ለሚፈልግስ ዋጋው ምን ያህል ነው? 2800 ብር። ስለዚህ 2800 ዝቅተኛው ማለት ነው። እስቲ ሌላ አይነትስ ደግሞ አሳየን። ይመስለኛል እሷ የእንጀራ ማቅረቢያ ናቸው። የዳቦ ቀለል ያለ የእንጀራም አለው በዚሁ ነው። በትልቆቹ ይሄ ደግሞ አሁን ቅድም እንደነገርኩሽ ስፌታችን ይለያያል ብዬሻለሁ። ሳይዛቸው አሁን ይለያያል። እነዚህ ይሄ ከፍ ይላል፣ ዋጋው ደግሞ ዝቅ ይላል። ይሄ ከምን አንፃር? ከስፌቱ አንፃር እንደነገርሽ ቅድም ልቅም ያለ የስንደዶና የሰበዝ የሚባሉ ስፌቶች አሉ። አሁን የኛው ትልቅ ሳይዝ ነው። ስፌቱ እንደምታይ በአንኳር የተሰፋው ጊዜ ማይፈጅ። እነዚህ ደግሞ ጊዜ ይፈጃሉ ሲሰሩ። እነዚህ ጊዜ ይወስዳሉ። ይሄኛው ይቀንሳል። እስቲ በዚህስ ምን ያህል ነው ዋጋው? 2000 ብር ነው። ስንት? 2000 ብር። 2000 ብር። እስቲ እንዲሁ ለእንጀራ ለዳቦ የሚሆን ሌላ ከፍ ያለ ካለ? ከፍ ያለ በእነዚህ አሁን የእንጀራና የዳቦ በእነዚህ ይሄ በተለይ ለበዓል አሁን ለቤተሰብ ሰብሰብ ብሎ ለመብላት በጣም ቆንጆ ነው። ለዳቦም ለእንጀራም ቅድም እንደነገርኩሽ የዛች ስራ ናት። አሁን እነዚህ ሁለት አይነት ነው ያላችሁ። እግር ያለውና የሌለው ይባላሉ። እግር ያለው ማለት እግር ያለው አለ፣ እግር የሌለው ደግሞ ልሙጥ አለ። ቂጡ ማስቀመጫው ማለት ነው። ሳይዛቸው እንደዛው ይለያያል። ዋጋቸውም እንደዛው ይለያያል። በዚህ ሲሆን አሁን ምን ያህል ነው? አሁን እነዚህ 4000 ብር ናቸው። ቅድም እግር በሌለው ባልኩሽ ደግሞ 3500 ብር ናቸው። የ500 የእግሯ ማለት እንጂ ስፌታቸው ተመሳሳይ ናቸው። እነዚህ እንግዲህ ቤተሰብም በደንብ ጥግብ አድርጎ ለማብላት ለማቅረብም ይሆናሉ። በደንብ መልካም። እንግዲህ እዚህ ጋር ደግሞ የተለያዩ አይነት እንዲሁ በስንደዶ የተሰሩ የእጅ ስራዎች ይታዩኛል። ስለነሱ ደግሞ የተወሰነ ነገር። እሺ፣ እነዚህ አሁን የዳቦ ቅድም የሐረር የጉራጌ ብዬ የለየሁልሽ አሁን እነዚህ ናቸው። አሁን እነዚህ የሐረር ምናምን ተብሎ የሚጠሩ ናቸው ስፌታቸው። እነዚህ ደግሞ የጉራጌ ተብሎ የቅድሞቹ የሚጠሩ እቃዎች ናቸው። ስፌታቸውም ይለያያሉ። በዛው ልክ ሳይዛቸው በዛው ልክ ይለያያሉ። ከተለያየ እንትን የሚገቡት ማለት ነው። አመጣጡም የተለያየ ነው። አመጣጡም ዋጋውም ይለያያል። ግልጋሎታቸው ለምን ነው? አሁን እነዚህ ለዳቦ ለፈንድሻ ምናምን የሚጠቀሙት ብዙ ጊዜ በእነዚህ ሳይዝ ትንሽ ደግሞ እነዚህ ደግሞ አሉልሽ የቆሎ ብለን የምናቀርባቸው እነዚህ በጣም ነው የሚያምሩት። ቆሎ ለማቅረብ እንዳልከው ለፈንዲሻም ይሆናሉ። ለቆሎ ለፈንዲሻ ለፈለግሽ ነገር እንደዚህ ለዲኮር ለመስራት ብዙ ጊዜ እነዚህ ይገለገሏቸዋል። ስፌታችን ልቅም ያሉ ስለሆነ በጣም ነው የሚያምሩት። ቆንጆ እቃዎች ናቸው። ያው የእጅ ስራ ውጤት እንደመሆናቸው አድካሚ ናቸው፣ ግን ሲታዩ በጣም ነው የሚያምሩት። የዚህችስ ዋጋ ምን ያህል ነው? ቻውን ትንሽ 4500 ብር ናት የቆሎ። በዚህ ሆነ ደግሞ ስፌቱ ዝቅ የሚል ደግሞ አለ። እሱ ደግሞ ሂሳብ እየቀነሰ ይመጣል። አንተስ እጅግ ላይ በያዝከው? እኛ 2200 ብር። የፈንዲሻም የዳቦም ናት። ቆንጆ እቃዎች ናቸው። በጣም ነው የሚያማምሩት። ለቤት ደግሞ በጣም ውብ ናቸው። በተለይ ለቡና ሴሬሞኒም ለበዓልም በጣም ነው የሚያደምቁት። ምናልባት እዚህ ጋር ቀደም ብለን ያየናትስ የዚችስ ዋጋ? የዚች 800 ብር ናት። ያቺ የጉራጌ ነች፣ ደግሞ የሐረሯ ናት። ስፌታቸው ይለያያሉ። እንደምታየው ልዩነት አላቸው። ያው ሲመጡ ደግሞ የተወሰነ ቅናሽ እንደ ግድ ነው። የበዓል ቅናሽ አለ። የበዓል ቅናሽ። እሺ፣ እንግዲህ እዚህ ጋር ሌላ አይነትም ጌጣጌጦች ይታዩኛል። ይሄኛውስ ምንድን ነው?
ይሄ አሁን የክር የምንለው ነው። በዛኛው የስንደዶ ነው። ይሄኛው ደግሞ የክር የምንላቸው በክር የሚሰሩ ናቸው። እነዚህም አሁን እንዳልኩሽ ለዲኮርም ለግድግዳ ይጠቀሟቸዋል። እንደዚህ ለዳቦ ለፋንዲሻም ብዙ ጊዜ ለቤት ይጠቀሟቸዋል። ብዙ ጊዜ ግን ለዲኮር ነው የሚጠቀሟቸው። እንደዚህ ለግድግዳ ውበት አለ፣ ያምራሉ። በጣም ያማም ጥቅጥቅ ያሉ ስራዎች ናቸው። ቆንጆ ከለራቸው ሁሉ ከለር አገባቡ ሁሉም ያምራል በጣም የተለያየ ከለር አላቸው። ቆንጆ እቃዎች ናቸው። የዚህ ዋጋ ምን ያህል ነው? እነዚህ ደግሞ 2500 ብር ናቸው። 2500። መልካም እንግዲህ እናንተ ጋር ምናልባት ትልቁ የሚባለው መሶብ የትኛው ነው? ዋጋውስ ምን ያህል ነው? ትልቁ የሚባለው አሁን የሙሽራ የሚባል አለ፣ የጉራጌው የሚባል አለ። ደግሞ ከፍተኛ ዋጋ የሚባል እነሱ ናቸው። በትልቁ አሁን ለምሳሌ እነዚህ ያሉ ልጅ በትልቆቹ ሳይዝ ትልቁ ሳይዝ አሁን እሱ የጉራጌው ነው። ቅድም እንዳሳየሽ የነዚህ ሳይዝ እንትኑ ነው ከፍ ያለ ዲዛይኑ ማለት ነው። አሁን እሱ 12500 ነው የጉራጌ የሚባለው ማለት ነው። በዛ ሳይዝ ደግሞ ከፍተኛ የሙሽራ የሚባል አለ። በሙሽራው ሆኖ ደግሞ የክር የሚባል አለ። አይነት አላቸው፣ ሁለት አይነት አላቸው። የክሩ ማለት በዚህ ሆኖ የሙሽራ አለ፣ በዚህ ስፌት ሆኖ ደግሞ የሙሽራ አለ። ደረጃ አላቸው። እንደ አይነታቸው እንደ ደረጃቸው ነው። መልካም እንግዲህ የዴሊቨሪ አገልግሎት ትሰጣላችሁ? ያው ዴሊቨሪ እንደሚፈልጉት ነው። አሁን በራይድ ላክልን የሚሉ ሰው አሉ። ቀጥታ የሚመጣሉ ሰዎች ብዙ በራይድ ላክልን የሚሉ ከሆነ ይላክላቸዋል። እንደንተናቸው እንዳማራጭ። እሺ እንግዲህ ያው ዛሬ እኔም ሾላ ገበያ ነው የተገኘሁት። እዚህ ሾላ ገበያ መጥተው እነዚህን የእጅ ስራ ውጤቶች መግዛት ለሚፈልጉ ሾላ ገበያ ምኑ ጋር ነው የምትገኙት? ሾላ ገበያ መሶብ ተራ ብሎ ቢመጡ ማለት ነው 378 መሶብ ተራ ብሎ ቢመጡ ያገኙናል። ያው እንደነዚህ እቃዎች አሉ፣ ጥራት ያዙ እቃዎች ናቸው። ቆንጆ ቆንጆ እቃዎች አሉ። እንግዲህ ምናልባት ደግሞ ባሉበት ሆነው ማዘዝ ለሚፈልጉ ስልክህን ንገረን። 0999 25 0925 ጊዜን ስለሰጠኝ ከልብ ነው ማመሰግነው። መልካም በዓል፣ መልካም ገበያ። እሺ እንግዲህ ቆይታችንን በሾላ ገበያ ቀጥለናል። አሁን ደግሞ የሸክላ ውጤቶችን ጀበና፣ ጣባ ሁሉንም የምናይ ይሆናል። እንኳን አደረሱት ማዘር። እንኳን አብራ ደረሰን። እንዴት ነው የበዓል ገበያ? እግዚአብሔር ይመስገን ጥሩ ነው። እስቲ እርስዎ ጋር የሚገኙትን የሸክላ ውጤቶች የተወሰነ እኔ እዚች ጋር አዲስ አይነት ማንከሽከሻ ትታየኛለች። በቅርብ የመጣች ናት አይደል? ቡና መቅኛ ነው። ልጅ ከቻለሽ በዚህ ተቆልቶ እንዲወጣል። ያምራል። ቡና ያጣፍጣል። ቆንጆ ነው። በጣም ነው የሚያምረው ራሱ። ዋጋቸው ምን ያህል ነው? 500 ብር ምናምን። ኦኬ እንደየሳይዝ ወይም እንደየመጠናቸው ይለያያል። ይሄ 500 ብር ነው። ኦኬ ከዚህ ያለ ከሆነ ደግሞ ሊጨምር ይችላል። ከዚህስ አነስ የሚል አለ እርሶ ጋር? የለም በዚህ ነው ያለው። ሁሉም አንድ አይነት ነው? አሁን የመጣ በዚህ ነው። በጣም ጥሩ። ትልቅ ደግሞ ሊመጣ ይችላል እንደ ትዕዛዙ። በጣም ነው የሚያምሩት። እንደሚባለውም ቡና ያጣፍጣሉ። በጣም ነው ቡና የሚያጣፍጠው። ቀይ ሆኖ ነው ቀስ ብሎ ነው የሚበስለው። ቀይ ሆኖ በጣም ያጣፍጣል። መልካም። እሺ እስቲ ጣባዎችንስ በተወሰነ ያሳዩን። ይሄው አዲስ የመጣ ጣባ ነው። ይሄ ለየት ያለ ነው። ለቀረጻ ለቪዲዮ እንዲመች ሞልቶ በጣም ነው የሚያምረው። 2 ኪሎ ይዛል። አዎ ያምራል። 2 ኪሎ ይዛል። አሁን ይሄ ሞልቶ ለቪዲዮ ከፍ እንዲል ነገር ከፍ ያለ የተደረገለት ሞላ ብሎ እንዲታይ ማለት ነው። ከፍ ብሎ ለቪዲዮ አሪፍ ይሆናል። በዚህ ማለት የተለመደ ነው። ዛጋም አለ የተለመደ። ይሄ ደግሞ ይዛል። እሺ እንደው እችን ማዘዝ ቢፈልጉ የዚች ዋጋ ምን ያህል ነው? እንግዲህ እንዳማጣጡ ነው። እንዳማጣጡ ይሸጣል። የዚች አሁን ይሄ ወደ ብሎ ነው የገባው። እስከ 800 ምናምን ሊሸጥ ይችላል። ያው አዲስም አይነት ስለሆነ ዲዛይኑ እንዳማጣጡ። ከፍ ሲልስ ከታች ባለ ከፍ ካለ ደግሞ ከፍ ይላል አለ ትልቅ ዛጋ። ከፍ ካለ ደግሞ ዋጋው ከፍ ያለ ነው። ያው ታወቀ አይደል? እንደ ድሜው እንደንተኑ። እቺስ እንግዲህ እቺ ምንድናት? ቡና መጋፊያ። ቡና እንደዚህ ቆልተሽ እዚህ ላይ ታወጫዋለሽ። እንደዚህ ከወጣ በኋላ ማቀዝቀዣ። ኦኬ የዚህስ ዋጋ ምን ያህል ነው? 150 ብር። 150። ይሄ ደግሞ ስጋ መጥበሻ ነው። ጥብስም ትጠብሽበታለሽ። ጥብስም ያቀርባል፣ ቅቅልም ያቀርባል፣ የተለያዩ ነገራቶች ያቀርባል። ይሄ ደግሞ ተጋሚኖ ሽሮ ማቅረቢያ ነው። ኦኬ እቺ ራሱ በጣም ነው የምታምረው ቅልብጭ ብላ። እሺ የዚህስ ዋጋ ምን ያህል ነው? 100 ብር 50 ብር እንደየቅድሚው ነው። በደረጃ አለ። ትልቅ አለ። ይሄ ሷዘር ነው። ይሄ ደግሞ በትግራይ ባህል ጻሕሊ ይባላል። በትግርኛ ድስት ነው። ያው ክዳን የለውም። ወስከምቢያ ነው የምትከኙ። ኦኬ ለጥህሎ ምግብ ይቀርብለታል። ክትፎም ይቀርብለታል። የተወሰነ የተለያዩ ነገራት ያው እንደነገሩኝ እንደየ አይነታቸው እንደመጠናቸው ዋጋቸው ይለያል። ትንሹ ስንት ነው? ምናልባት በትንሹ 200 ብር 250 ያን ነው እንደዚህ ማለት ነው። በጣም ጥሩ። እንግዲህ የሸክላ ድስት ለሚፈልጉ እዛ ጋር አነስ ያሉ ይታየኛል። 300 ብር። ኦኬ እቺኛዋ ያው እንደየመጠናቸው ማለት ነው። አሁን ለምሳሌ ይሄ 400 ይሸጣል። እንደ እቃው ማለት ነው። ጥራት ያለው ነው። ይሄ 300 ይሸጣል።
ትንሿ ማለት 200 ትሸጣለች። በጣም ጥሩ እንግዲህ ከዚህስ ባሻገር ምናልባት ከፍ ያለ ጣባም ለሚፈልግ እንዲሁም ጀበና የተወሰነ ያሳዩን አሉ። እንግዲህ ያው ምልሽ ሁሉም ዘርዝሮ አይቻልም፣ ግን ጀበና ካለው በጥቂቱ ይሄ አለ 250። እሺ ተለቅ ያሉ ጣባዎችም እዚህ ጋር አሉ። ያው እንደየደረጃቸው ነው። ይሄም አለ ትልቅ ጀበና አይነት አለ። ይሄ ደግሞ ተለቅ ያለ ነው። ከዛሬ እስካየሁት ለድግስ ፕሮግራም ላለበት ሰው ጥሩ ነው የሚሆነው። ምን ያህል ነው እዚህ ዋጋ? ይሄ እንግዲህ 900 ብር 800 ብር ይሸጣል። ብዙ ነው የሚይዘው ለብዙ እንትን ነው። ተለቅ ያለ ነው። ይሄ 200 ብር ይሸጣል። እቺ ራሱ ቅልብጭ ያለች የምታምር ናት። 200 ብር ይሸጣል። እሺ ይሄን ያለን እንግዲህ ጣባዎቹስ ከፍ ሲሉ አሁን ለምሳሌ ኬተሪንግ አገልግሎት ለምሳሌ ይሄ አሁን ትልቅ ነው፣ ብዙ የሚይዝ ነው፣ ለድግስ ነው። 1200 ምናምን ይሸጣል። እንደየእንትኑ ማለት ነው ስልሽ እንዳገባቡ እንዳማጣጡ ይሸጣል። በጣም ጥሩ እንግዲህ እስቲ የማጨሻስ እንግዲህ ያው በዓል ስለሆነ ሞቅ ደመቅ ለማድረግ እቺ 250 ኦኬ ቤት ያለ ነው። 250 ማለት 50 ማለት 50 ብር ማለት ለምሳሌ አነስ ያሉ ስለሆኑ አይነት አለ እና እንደየ አይነት አለ። ይሄ አሁን ጭስ ወይባ ማሞቂያ ነው። ለሴቶቹ እንደየ ደረጃቸው ይሸጣል። እንደያመጣጡ አጋዛዥሽ ነው የሚወስነው ማለት ነው። እሺ ይመስለኛል እዛች ጋር የቅቤ ማስቀመጫ ነው ያለችው። ይሄ ደግሞ ቅቤም ነው። እንደገና ደግሞ አሁን ጠረጴዛ ላይ ጠላ ይዞ ይቀርባል። ኦኬ ለጠላ ማስቀመጫ ያቀርቡበታል። አሁን በፋሽን መጥቶ ጠላ ያቀርቡበታል ጠረጴዛ ላይ። በዚህ ሞልተሽ ጠረጴዛ ላይ ይቀርባል። ስለዚህ ለበዓል በጣም ተፈላጊ ዕቃ ነው። እየመጣችሁ ግዙ። ይሄ 400 ብር። ከዚህ እስከፍ ያለ አለ እርሶ ጋር? የለም አልቋል። ጽዋ አለ እሱ የለም ጨርሻለሁ። በጣም ጥሩ እንግዲህ እዚህ ሾላ ገበያ መጥቶ እነዚህን እቃዎች ከእናንተ መግዛት ለሚፈልግ የቱ ጋር ነው የምትገኙት? እኔ የምገኘው እዚህ ጋር ወረዳ 8 መዝናኛ ፊት ለፊት ነኝ። ሻምባ ቆተራ ይባላል። እንግዲህ ባሉበት ሆነው እነዚህን የሸክላ ውጤቶች ማዘዝ ለሚፈልጉ ስልክዎትን ይንገሩ። 09 13 95 0921 ማዘር የጊዜዎትን ስለሰጡኝ ከልብ ነው ማመሰግነው። መልካም በዓል፣ መልካም ገበያ። እንግዲህ ውድ ተመልካቾቼ የበዓል ገበያ ቅኝቴ እንደቀጠለ ነው። አሁን ደግሞ የሚገኘው ጀርመን አደባባይ የሚገኘው በግ ተራ ነው። ያሉትን በጎች፣ ፍየሎች አብረን የምናይ ይሆናል። ሰላም፣ እንዴት ነህ? ሰላም ነው። እንዴት ነሽ? አለን ይመስገነው። እንኳን አደረሰ። እንኳን አብራ ደረሰ። እንዴት ነው የበዓል ገበያ? በጣም አሪፍ ነው። ሞቅ ሞቅ ያለ ነው። ይኸው ያቀርበናል። በጣም ቆንጆ ቆንጆ ፊሎች አሉ፣ በጎች አሉ። በጣም አሪፍ። መልካም እንግዲህ እስቲ እናንተ ጋር ካሉት አነስ ካሉት በጎችን ጀምርና ታሳየናለህ። አሳያችኋለሁ። አሁን አነስተኛ የሚባለው ከ10 ሺህ ብር ጀምሮ 12 ሺህ ብር፣ 13 ሺህ ብር፣ ከ8 ሺህ ብር ጀምሮ እስከ 12 ሺህ ብር አሉ። ጠቦቶቹ ያልሸረፈ ልጅ የሆነ ማለት ማዕከል ያ ደግሞ 15 16 እስከ 20 ሺህ ብር ያሉት በጣም ቆንጆ ቆንጆ ሙኩት በጎች አሉ። በግን ፍየልም ነው ያዛችሁ? ስለዚህ ከበግን ጀምር ይሻላል። ከአነስተኛዎቹ እንጀምር። አነስ ካለችው እንጀምር። ይሄ ልጅ ነው ያልሸረፈ ነው። በጣም ቆንጆ ለስለስ ያለ በግ ነው። 12 ሺህ ብር ነው። ቆንጆ በግ ነው። ጥሩ በግ እንዴት ነው የሚታወቀው? ያልሸረፈ ምን አንድ መጀመሪያ ጥርሱ ነው። ሁለተኛ ደግሞ አንድ ሀገራቸው ራሱ ስጋቸው ይለያያል። አመጣጣቸው ስጋቸው እና እድሜያቸው ነው ዋናው ቅባት እና ይሄንን ነው የሚለየው ማለት ነው። መልካም እንግዲህ እቺ አንተ ጋር ያለች አነስ ያለች ነች። ዋጋው ምን ያለው? እቺ 12 ሺህ ብር ነች። 12 ሺህ። ሌላ ደግሞ ከዚህ አነስ ያለም ካለ እቺ ደግሞ አነስ ያለች ናት። እቺ አነስ ያለች ነች። ባለ 10 ሺህ ብር ነች። እቺኛዋ ልጅ ነች። ቆንጆ ለስለስ ቅባት የላትም፣ ጮማ የለውም። ቆንጆ ቀይ ስጋ ነው። አሪፍ በግ ነው። 10 ሺህ ብር ነው እቺኛዋ። ቅደም ብለህ እንደነገርከኝ ያው የሸረፈ ያልሸረፈ ይባላል። ይሄ ልጅ ካልሸረፉት መካከል ነው። ልጆች እነዚህ ልጅ ናቸው። ጠቦት በጎች ናቸው እነዚህ። ብዙ ቤተሰብ የሌለበት እንደዚህ የሚሆን በጎች ናቸው ማለት ነው። ሲመጡ ደግሞ አስተያየት ታደርጋለህ? አደርጋለሁ። ምንም ችግር የለም። አብደላ ብሎ ለሚመጡ ጀርመን አደባባይ በግ ተራ አስተያየት አደርጋለሁ። ምንም ችግር የለም። መልካም። እስቲ እቺኛዋንስ ነው? እቺ 8 ሺህ ብር ነች። አነስ ያለች ነች። እቺም ቆንጆ ያዛት። እቺ 8 ሺህ ብር ነች። በቃ አነስተኛዎቹ እነዚህ የመጨረሻዎቹ ናቸው። ይሄ መነሻው ዋጋ ነው። መነሻ ዋጋ ነው። ያው አነስ ስላለ ቤተሰብ አነስ ያለ ብዙ አሁን እንዲህ ወጣት ባለትዳሮች አሉ አይደል? እነዚህ ልጅ ብዙ የሌላቸው ምናምን የነሱ ቢሆን ማለት ነው። ለነሱ የምትሆን ነው። መልካም እንግዲህ እስቲ ከፍ ወዳሉት ደግሞ እንሂድ። እሺ ይሄ ደግሞ በጣም ትልቅ በግ ነው። ይሄ ሙኩት ነው።
የተሞከተ ነው እስከ 22 ሺህ ብር እስከ 20 ሺህ ብር ባለው በጣም ከፍ ያለ ነው። ከፍ ያለ ትልቅ ነው በጣም። አዎ ኦኬ። እስቲ እንግዲህ ይሄንንስ እንዴት ነው አሁን ጥሩ በግ መሆኑን አይተው ይሄ ጥሩ በግ ነው። አሁን ለምሳሌ ያስታውቃል፣ እንዲሁም ሲታይ ማለት ነው ሲታይ ያስታውቃል። እና ቅጥቅጥ መሆንና ያለ መሆኑን ደግሞ እንደዚህ እግሩ ማየት ይቻላል። እግሩ ማየት ይቻላል እንደዚህ ማለት ነው። ከኋላ በኩል እንደዚህ ማየት ይቻላል። ወሹ አሳየት። ሙኩስ መሆንና ያለ መሆኑ እንደዚህ ማየት ማወቅ ይቻላል። በማየት ያስታውቃል። አሁን እንደዚህ ተለቅ ያሉ ሰዎች እንደዚህ ትልቅ በግ የሚገዙ ሰዎች ልምድ ያላቸው አሉ፣ የሚያውቋቸው በጎች ራሳቸው ማለት እንደሱ ናቸው የሚገዟቸው እነዚህ። ያው እኔ እንደው የበግ ዕውቀት የመግዛት ዕውቀት የለኝም። እሺ፣ ስለዚህ የዚች እንደው ዋጋዋ ምን ያህል ነው? እቺ 22 ሺህ ብር ነች። ያው አስተያየት ሳይደረግበት እስከ 20 ሺህ ብር አስተያየት ይኖረዋል። በቃ በአስተያየት ነው እስከ 20 ሺህ ብር የሚሸጠው ማለት ነው። ከዛ በኋላ ያለው ነገር ደግሞ ቀጥላል። እሺ፣ ከዚህ በድርድር ነው ያለ ማለት ነው። እሺ፣ ከዚህስ ደግሞ ከፍ ያለ። እሺ፣ ከዚህ ደግሞ ከፍ ይበል። ይሄ በጣም ትልቅ ነው። በጣም ተለቅ ያለ። ይሄ በጣም ትልቁ ነው። ጸጉሩ ራሱ ይለያል። አዎ፣ ወላይታ በግ ነው እንትኑ። አሁን እንደ ደብረ ብርሃን በግ ጸጉር አለው፣ ግን ወላይታ በጎች ናቸው እነዚህ። በጣም ስጋቸው በጣም ቆንጆ በጎች ናቸው። በጣም ምርጥ በጎች ናቸው። ሲታይ ራሱ ግርማ ሞገስ ያለው። አውርዶ አትስቀሩ። አዎ፣ እንደዚህ ሲታይ ራሱ አሁን ይሻል። በትክክል በግ ነው የሚመስለው። አዎ። የዚህስ በግ ዋጋ ምን ያህል? እስከ 35 ሺህ ብር። እስከ 35 ነው። እስከ 35 በቃ ይሄ መጨረሻ ትልቁ ስኬላችን ነው። ስለዚህ ያው ከትንሹ ስንት ነው? 35 34 ከ8 ሺህ ብር እስከዚህኛው ድረስ ባለው አቅም ማንኛውም ሰው መገበያየት ይችላል ማለት ነው። በጣም ጥሩ። እንግዲህ ያው አሁን ላይ ደግሞ አብዛኛው ሰው ፍየልን ምርጫው እያደረገ ነው፣ እየተለመደ። ስለዚህ እናንተ ጋር እስቲ ያሉትን እንዴ? ፍየልም ሞልቷል በአይነቱ። እንደውም አሁን ከበግ የበለጠ ፍየል በጣም እንደውም እየተለመደ እየመጣ በጣም እንትን እያለ ነው፣ ሰው እየለመደ ነው። በፊት በግ ነበር አብዛኛው፣ አሁን ግን ፍየል በደንብ እየተለመደ ነው አሉ። ፍየሎችም እንደዚህ እንደ በጎቹም መካከለኛ አለ፣ ተለቅ ያለ አለ፣ አነስ ያለ አለ። በደረጃው አሳይሻለሁ። እስቲ አነስ ካለችውን ጀምር። እሺ። እንዴት ነው ግን የበዓል ድባቡ? ሰው እየገዛ ነው? ገና ያው ካሁን በኋላ ነው። ገና በግም ያስገባል ነው፣ ገብቶ አላለቀም። በብዛት ይገዛል። ያው ካሁን በኋላ ገና ሳምንት ነው ያለው በዓሉ። ወደ ዛሬ ሳምንት ምናምን አካባቢ ነው ኦልሞስት ይመስለኛል። ገና ይገዛል። ያው ይመጣል፣ ሞቅ ደመቅ እያለ ይመጣል። አዎ ይመጣል። መልካም። እሺ ይመጣል። እሺ ፍየል አነስ ያለሽ? አነስ ያለችው ያው ፍየሎችም እንደየሚመጡበት ቦታ ዋጋቸውም አይነታቸውም ፍየሎቹም ይለያያሉ። የተቀጠቀጡ አሉ፣ ያልተቀጠቀጡ አሉ። ሴት ቄብ ፍየሎች አሉ። እሺ እስቲ እቺኛዋስ? ይሄ የተቀጠቀጠ ነው። መካከለኛ ከሚባሉት ውስጥ ነው። አነስ ከሚለው ሳይሆን ለቀቀው ሲወርዝ ለቀቀው። የተቀጠቀጠ ነው። ይሄኛው 13 ሺህ ብር ነው። 13 ሺህ ብር ነው። ከዚህ አነስ ያለ አለ? ከዚህ አነስ ያለ ይኖራል እስከ 10 ሺህ ብር እንጂ ከዛ በታች እንኳን ፍየል የለም። መነሻው 10 ሺህ ነው። 10 ሺህ ብር ነው። 10 ሺህ ብር ነው። እስከ ትልልቅ እስከ 40 50 ሺህ ብር ድረስ አሉ ፍየሎች። በጣም ትልልቆች አሉ። አሁን ከዚህኛው ከፍ ያለው ላሳይሽ። መልካም። እቺ ቀደም ብለን ካየናት ከፍ ያለች ናት። እቺ ትሻላለች ከቀደሙ። ይሄኛው ከፍ ይላል፣ ብሩም ከፍ ይላል። ትንሽ የተወሰነ ብዙም ባይሆን የተወሰነ ልዩነት 1 2 3 ሺህ ብር ልዩነት አላቸው። ይሄኛው እስከ 13 ሺህ ብር 14 ሺህ ብር ነው። እንትኑስ ቅጥቅጥ ነው አይደለም? ቅጥቅጥ ነው። አሁን የሚያሳዩሽ ቅድም ያሳዩሽ ቅጥቅጥ ነው። ቅጥቅጦች ናቸው እነዚህ ቅጥቅጦች ናቸው። ለቆስ ሌላስ ምን አይነት? ይሄ ቀዩን አንተ ይሄ ደግሞ አሁንም ካየነው ከፍ ይላል። በደረጃ ነው ያሳዩሽ ያሉት። ስለዚህ ከፍ ይላል አብሮ ብሩም እንትኑ ከፍ ባለ እንትን ማሳይሽ ፍየሎችን ከፍ ባለ ቁጥር አብሮ ብሩም እንደ ከፍ ያለ ይላል። ይሄኛው እስከ 18 ሺህ ብር ነው። እስከ 18 ይደርሳል። 18 ሺህ ብር ነው አለ። ይሄ ትልቁ ነው። ይሄ በጣም ከፍ ያለ ነው። ይሄ በጣም ትልቁ ነው። ይሄ ቅድም እንዳልኩሽም ቤተሰብ ላለባቸው እንደዚህ አሁን ለስጦታ የሚሰጡ ሰዎች አሉ። ለዘመድ ለአማች ምናምን አለ አይደል? እንደዚህ ለቤተሰብ የሚሰጡ ማያሳፍር ደህና በቃ አማች ይደገም የሚያስብል ማለት ነው። እንደዚህ አዙሩና ለቀቁ። ይሄኛው እስከ 38 40 ድረስ ነው ባለው። ከዛ ደግሞ ሁኔታው አይተን እንዲህ ትልቅ ፍየሎች ደግሞ እኛ እንዲቀመጡ አንፈልግም። ቶሎ እንዲገላብጡ ደራድረን እንሸጠዋለን። ችግር የለም። ያው የበዓልም ብዙ ወጪ ስለሚኖርባቸው ይኖራል። ብዙ ትራንስፖርታቸው አለ፣ ብዙ ነገር አለ። ሲመጡ የተወሰነ አስተያየት እውነት ነው አለ። ትክክል። ለምን ለበዓል ከመጡ ማለቅ አለባቸው ግዴታ። በኋላ ከቆዩ በጣም ከፍተኛ ኪሳራ ስለሚያስገቡ ማለቅ አለባቸውና እንሸጣቸዋለን በሆነ ብር ማለት ነው። መልካም። እስኪ ሌላስ ምን አይነት አለ? ተለቅም የሚል አነስተኛም ወይም መካከለኛም ካለ? አሁን እንግዲህ ከዚህ የበለጠ ትልቅ የለም። የመጨረሻው ይሄ ነው ትልቁ። እሺ መካከለኛ የሚባለው ቅድም ያሳየሁሽ ነው። እስከ 24 23 ምናምን ድረስ ባለው እንካብራ ነው። ይሄ ነው 23 24 ድረስ ያሉት ይሄው እነዚህ ናቸው። ያስታውቃሉ። እንደዚህ ተቀራራቢዎች ናቸው። እነዚህ ናቸው። ብዙ አማራጮች ይዛል። ምናልባት ገና ይመጣል።
ገናም ደግሞ የበዓሉ እየተጠጋ ሲመጣ ዛሬ ሮብ ነው የገባው፣ ዓርብ ይገባል፣ ገና እሑድ ይገባል ገና በብዛት እናመጣለን። መልካም። እሺ ምናልባት የእርድስ አገልግሎት ትሰጣላችሁ? አይ እርድ የለም እዚህ እርድ የለም። ወስዶ ሰው አራጅ ይዞ ሄዶ ከፈለገ ቤቱ ገዝኛ መሽጠት የቁም እንስሳ የሚሸጠው እንጂ እርድ የለም እዚህ። ግን አራጅስ ይገኛል ከእናንተ? እኛ አራጆች አሉ እዚህ የሚሰሩ ከኛ ጋር የሚሰሩ ልጆች አሉ፣ የኛ ልጆች አሉ። ሄደው እዛው ቤታቸው ያሰራሉ ሰዎቹ ከፈለጉ ደግሞ ቄራ ያሰራሉ። የእነሱ እንትን ነው። እዚህ ማረጃ ቦታ የለንም። መልካም። የቁም ብቻ ነው የምንሸጠው። ስለዚህ የአራጅ ዋጋስ ምን ያህል ገባ? የአራጅ ዋጋ 1000 ብር እንደ ሁኔታው፣ አንድም 7-8 ዝቅም እንደ በጉም ከፍታም እንደ ሰውየው እንደ አዘኔታው ነው። እንደው ትንሹ ስንት ነው? ትንሹ 1000 ብር ምናምን ነው በአሁኑ ሰዓት። መልካም። እስቲ እዚህ ጀርመን አደባባይ እናንተን ማግኘት ለሚፈልጉ ወይም ደግሞ ባሉበት ሆነው ማዘዝ ለሚፈልጉ ስልካችሁን አስቀምጥልን። እሺ 0918 79 2605። መልካም። ጊዜን ስለሰጠኝ አመሰግናለሁ። መልካም በዓል፣ መልካም የበዓል ገበያ። እሺ እንግዲህ ጀርመን አደባባይ ያለው የበግ ተራ በጣም ሰፊ ነው። ቀደም ብዬ አሳይቻችኋለሁ። አሁን ደግሞ ሌሎቹን የምናይ ይሆናል። እንዴት ነው ጋሼ? ጂንስ ሰላም ነው? አለን ይመስገነው። እንዴት ነው ገበያ? ገበያ በጣም ጥሩ ነው፣ የተረጋጋ ነው። ጥሩ ነው፣ በጣም ጥሩ ሁኔታ ግጭ። መልካም። እሺ እርሶ ጋር ምን ይገኛል? ፍየል፣ ጥሬ፣ መካከለኛ፣ ትልልቅ በጎች፣ መካከለኛ በጎች፣ በጣም ምርጥ ነገር፣ ጥሩ ነገር። ጀርመን በቃ በበግ አንደኛ የሚባል ደረጃ ላይ ያለው ገበያ ራሱ የተረጋጋ ነው። በጣም ጥሩ ሁኔታ ላይ ያለው የምትፈልጉት አይነት ሞልቷል። እስቲ እንግዲህ እንዳሉኝ በግም ፍየልም አለ። ከፍየልን ጀምርና አነስ ያለችውን እርሶ ጋር ያሉትን ያሳዩኝ። እሺ ይሄ ፍየል 12000 ብር ነው። 12000 ብር ትንሽ በቃ ከ12000 ብር። ይሄ በጣም ምርጥ ነገር ነው። መካከለኛ ቤተሰብ ላለ ሰው ይሄ በጣም የሚሆን ነገር ነው። ምርጥ ነገር ነው። ለቀቀው እንደዚህ። ኦኬ እስቲ እንግዲህ እንደው ሰዎች ሲመጡ ጥሩ ፍየል እንዴት መለየት ይችላሉ? ጥሩ ፍየልስ እንዴት መግዛት ይችላሉ? ሰውየው በቃ አቅሙ የሚፈልገውን ነገር ለጥሬ የሚፈልግ ከሆነ ለጥሬ፣ ለጥብስ የሚፈልግ ከሆነ ለጥብስ ብሎ መጠየቅ አለበት። ለጥብስ የመሆን ፍየል ሲባል ይሄ ነው። እነዚህ ለጥብስ ነው የሚሆኑት። እንዳሉኝ አነስ ያለች ናት። 12000 ብር እቺ ታችስ ነች። በጣም ጥቦት የምትባል ነች። በጣም ምርጥ ነች። ሐረር ነች ደግሞ። የሚያውቁ ሰዎች ሐረር በማየት ራሱ ይታዘቡኛል። በጣም ምርጥ ነገር ነው። እንዳሉኝ ለጥብስ ቆንጆ ናት። ለጥብስ በጣም ቆንጆ ነው። ስጋው ራሱ በጣም ምርጥ ነገር ነው። ናቹራል ነው። እነዚህ አሁን ሐረሮች ጫካ ፍየሎች ናቸው በተፈጥሮ ማለት ጣፋጮች ናቸው እና የተሞከተች በዛ ላይ ደግሞ ምርጥ ነገር ነች። መልካም። እስቲ ከዚች ከፍ ሲልስ? ከዚህ ከፍ ሲል የጥሬ የሚሆን ወይስ አሁንም ለጥብስ? ያው ሁለቱንም ያማከለ ቢሆን እሺ እሱ አጠገብ ያለው ቀይ ፍየል አምጣ። አሁን ይሄ ለጥሬም አለው ለጥብስም አለው። በቃ መካከለኛ ያልጋ እንትን የማይጠነክር ነው። ይሄ ዋጋውን ይሄ 28000 ብር። ማለት ላስቀምጥ 28000 ብር ነው። ይሄ ለጥሬ ያለው በቃ የፈለገው አሁን እንግዳ ብጠሪ ይሄ ለፈለግሽው እንግዳ የሚሆን ነው። ምርጥ ነገር ነው። በጣም ጥሩ። እንግዲህ በሁለቱስ መካከል አለ? በሁለቱ ዋጋ መሃል? በሁለቱ መካከል ዋጋ አለ። ይሄ አሁን 18000 ብር ነው መሃል አድርጎ። ይሄ 18000 ብር። ይሄም ለጥሬና ለጥብስ የሚሆን ነው። በጣም ምርጥ ነገር ነው። ይሄም ሐረር ነው። የሚያውቁ ሰዎች ያውቁታል። አሁን እንደዚህ እንደው እንደኔ የፍየል የበግ ገበያን ለማያቅ እንደው ጥሩ ነገር እንዴት ነው መርጦ መግዛት የሚችለው? ምኑ ነው የሚታየው? አሁን እንግዲህ ገበያ ላይ አሁን ስትመጪ መጥፎም ጥሩ ብለሽ ትሸጫለሽ። ነጋዴ የእውነት ማለት ነው። እግዚአብሔር ፈሪካሎች ማለት ነው። አላህ ፈሪካሎች። ሰውየው ግን የሚፈልገው ነገር እንደገጠመው ሰውየው ነው። አሁን ለምሳሌ እንግዳ መሸኝበት ጥሩ ነገር ትልቅ ነገር እንግዳ አለብኝ እናት አባቴ መመረቅ እፈልጋለሁ ብሎ ሲል እዚህ ያለ ይሄ ለስጦታም የሚሆን ነው። ለስጦታም የሚሆን ለጥሬ የሚሆን የፈለገ ፋሚሊ እንግዳ በቃ ጥሬ ተሰቅሎ ያው ለስቅ የሚባል ፍሬ ነው። ይሄ ምርጥ ይሄ ተለቅ ያለ ነው። ይሄ ትልቅ ነው። ይሄ 42000 ይሄ 42000 ለፈለገ እንግዳ የሚሆን ነው። ይሄ እንደማየውም ተለቅ ያለ ፍየል ነው። ንጹህ ሐረር የሚባለው ይሄ ነው። እና የፈለግሽው እንግዳ ቢመጣ የፈለገ ቤተሰብ ብትጠሪ ይሄ የሚያሳፍር ነው። ይሄ በጣም ትልቅ ነው። ለቀው ወደዛ ለቀቀውና እንደው ምናልባት ይሄንን ፕሮግራም ለሚመለከቱ ከሀገር ውጭ ያሉ እንደነዚህ የመሳሰሉ ፍየሎችን ለቤተሰቦቻቸው ለወዳጅ ዘመዶቻቸው ስጦታ መስጠት ቢፈልጉ ይችላሉ ከእርሶ ጋር? እኛ ጋር አሁን ለምሳሌ ይችላሉ። ይሄ አዲስ አይደለም ለኛ ጋር አሁን ለዘመን መለወጫ ከካናዳ፣ ከሳውዝ አፍሪካ፣ ከአሜሪካ፣ ከጀርመን አድራሻቸው አለ። ሰዎቹ ሊታዘቡ ይችላል። ዩቲዩብ ገበያ ላይ ያለን እኛ ኔትወርክ ገበያ ላይ አድርሰናል። በመልእክት ሳይከፍሉ ሳውዝ አፍሪካ ሆኖ ሳይከፍል 3 ዕቃ አድርስልኝ ብሎ ከደረሰ በኋላ በማግስቱ የላከልኝ ሰው አለ ጀማል እንትና ሙሁዲን ጀማል ይባላል። ሳውዝ አፍሪካ ነው ውስጥ ያለው
ካናዳ ያለው ጀርመን ያለው ወራም ከፍያል ለከዛ የፈለጉበት ቦታ ሲያደርሱ ደረሰ ሲባል ከተላከለ ሰው ሲገናኝ ብሩ ይገባል ነው። መልካም እስቲ ሌሎችም ፍየሎች የተወሰነ ያሳዩኝ። እሺ በነገራችን ላይ እንደዚህ አይደለም። አሁን ሲገባ ውሎ ሲያድር ይጎዳል። ዝግጅት ላይ ነው፣ አሁን መንገድ ላይ ነው፣ አልገባም። ከሩቅ ስለሚገባ ዛሬ ሮብ ስለሆነ እነዚህ አያችሁ እንጂ አሁን ይሄ 55 ሺህ ብር ነው። በጣም ትልቅ ይሄ በቃ የምትፈልጊው እንግዳ የምትፈልጊው በቃ የፈለገ በቃ አስደንጋጭ ምርቃት የሚያስመርቅ ይሄ ነው። በእርግጥ ተለቅ ያለ ነው ሲታይም። ቤተሰባቸውን ማስደሰት የሚፈልጉ ቤተሰባቸው መደሰት በቃ በሰርፕራይዝ ማድረግ የሚፈልጉ ሰዎች ይደውሉልኛል። ቁጥር አለ፣ ስልክ ቁጥራችን እናስቀምጣለን። የሚፈልጉ ቦታ ከደረሰ በኋላ ከላኩለ ሰው ሲገናኝ ገንዘብ መክፈል ይችላሉ። ሰራተኛ አለ፣ መኪና አለ። ደግሞ ለገዢ ደግሞ እዚህ ጋር ምቹ ቦታ ነው። እዚህ ጀርመን መጥቶ ይሄን ዕቃ ተነክቶብኛል እንደዚህ አይነት ነገር ገጥሞኛል ቢል ሰው የለም። ምክንያቱም ሴኩሪቲ ያጠበቃል፣ እርስ በርሱ ይጠባበቃል። ሰው አንቺ ይዘሽ የመጣሽ መኪና፣ አንቺ ይዘሽ የመጣሽ ንብረት የምትፈልጊው ነገር ከገዛሽ በኋላ ይዘሽ መውጣት እንጂ ጠባቂ ፓርኪንግ አለ፣ ሁሉ ነገር ዝግጅ ሬዲ የሆነበት ቦታ ነው። መልካም እንደው ከዚህስ አነስ የሚል አለ። እንግዲህ እርሶ ጋር ብዙ አይነት ጥሩ ጥሩ ፍየሎች እያየን ነው። እቺስ ምን ያህል ነው ዋጋዋ? እቺ 18 ሺህ ብር ሐር ነች። የጥሬም አላት፣ የክትፎ ስጋ አላት። እቺ አላ አሁን እኛ በልምድ እናውቃለን ከማየት ማለት ነው። አሁን ከልምድ ከመሰሪው ስራ በልምድ እናውቃለን። አሁን የክትፎ አላት፣ የጥሬ አላት። በጣም የተጋነነች ትልቅ አይደለችም። በጣም ሙሉ የሆነች ፍየል ነች። ንጹህ ነገር የጥሬም የጥብስም ይሆናል። ይሄም ውስን ቤተሰቦች የሚያስተናግዱ በጣም ምርጥ ነገር ነው። ዋጋውም ጥሩ ነው። መለስ ስላለም ቤተሰብ ቆንጆ ናት። በአጠቃላይ እንደ ሐሳብ እኔ አሁን እንደ ሰው ማለት ነው በጣም የሚገርመው ነገር የገበያ ሁኔታ የተረጋጋ ነው። አሁን ሰዎች ብዙ ቦታ እንደዚህ ብዙ ነገር ይላሉ። የተረጋጋ ነው። ጀርመን ብቻ አይደለም፣ የትም ቦታ የተረጋጋ ገበያ ነው ያለው። ግደኛ ጋር ይምጡ አይደለም። የእውነት የትም ቦታ ቢገዙ የተረጋጋ ገበያ፣ ስጋት አይግባ ሰው። ፍየልና በግ ዘንድሮ ከመስከረም ጀምሮ በጣም ጥሩ ላይ ነው። እኛም ስራ ላይ ስላለን እናውቃለን። ሰዎች ሳይፈሩ የያዙትን ብር ይዘው ገብተው በአቅማቸው ልክ ገዝተው መውጣት ይችላል። ያው ሲመጡ ደግሞ እናንተ የተወሰነ አስተያየት ታደርጋላችሁ። ግድ ነው። ምናት የተጻፈበት ዕቃ አይደለም። እኔ የለኝም እንደዚህ ሲባል የሆነ ሰው ሲመጣ ፊት የምታዩ ነገር ይኖራል። ሰዎች አስገዳይ ነገር ሆነባቸው በዓለም ቤተሰብ ሲመጡ የሆነ ነገር የምታደርጊው ነገር አለ እንጂ ግዴታኛ ግድ አይደለም። ይሄ አሁን 500 ብር ቅናሽ ሊኖረው ይችላል። ያው ለተከራከረ ደግሞ አይሆንም። በጣም ነገር መልካም። እሺ እስቲ በጎችን በተወሰነ እኒ ቆንጆ የሚል ይሄ ምርጥ በጎች እንደው ማጠገብሽ እኮ መጡ። ይሄ አሁን ትልቅ ቅባት የሚፈልግ ሰው ያው ይሄ ትልቅ በግ ነው። ይሄ በጣም አስተሳሰብ በግ ነው። አሁን ይሄ 18 ሺህ ብር ነው። በጣም ምርጥ በግ ነው። እነዚህ አሁን የሳር ናቹራል የሳር ከብቶች ናቸው። እነዚህ ያ ማለት ሳር በልተው ያደጉ ሳር ከብቶች። አሁን ማደለቢያና የመኖ የመርፊ አይደለም። ያ ማደለቢያ ከብቶች አሉ አይደለም፣ ማርቢያ አይደለም። እነዚህ የሜዳ ከብቶች ናቸው። ፀጉራቸው ራሱ ጣፋጮች ናቸው። አሁን ውጫዊ አካላቸው ስታያቸው እንጂ ስጋቸው በጣም ጣፋጭ የድሮ የኛ ጊዜ ጣፋጭ ስጋዎች ናቸው። መልካም። እስቲ እቺኛውስ ምን ያህል ናት? እቺ ደግሞ 13500 ብር፣ እቺ 12000 ብር። ስለዚህ ትንሹ ስንት ነው እርሶ ጋር? ትንሹ እኔ ጋር በጣም ትንሽ 10000 ብር። 10000 አቦት ምርጥ ይሄኛውም መካከለኛ ነው። ይሄ መካከለኛ ሙኩት ነው። ምርጥ ነገር ነው። ይሄ ሙኩት ነው። ይሄ 14000 ብር። 14 በጣም ምርጥ በግ ነው። ይሄ እስቲ 10000 የተባለችውን እንያዝ። ታያታለሽ። በጣም ይኸውልሽ ሙሉ ገበያ ነው። አሁን እዚህ ጋር በምታየው አይደለም፣ አልተዘጋጀም፣ ዝግጅ አላለም። ይሄው 10000 ብር። ምርጥ ጠቦት ነች። በከልነች ያልተሰበረች ነች። ጣፋጭ ነገር ነች። ውጫዊ አካሏ እንዳይሻታል። እቺ ስዳር የሜዳ ከብት ስለሆነች ስጋ አላት። በጣም ምርጥ ነገር ነች። እቺ 10000 ብር ነች። መሬት ላድርጋት መጨረሻው ነች። በጣም ጥሩ። እሺ ጋሼ እርሶ ጋር ብዙ አይነት አማራጭ አይተናል። በግም ፍየልም አሉት። እንደው እርሶን እዚህ መተው ለማግኘት ለሚፈልጉ ወይም ባሉበት ማዘዝ ለሚፈልጉ ስልክ ቁጥሮትን ያስቀምጡልኝ። 0911 85 92 45 ሐሰን መሐመድ እባላለሁ። መልካም ጋሼ ስለሰጡኝ ጊዜ ከልብ አመሰግናለሁ። መልካም ገበያ። እሺ አላህ ያሳድግልኝ። አመሰግናለሁ።